ኢብራሂም ትራኦሬን ከስልጣን ለማስወገድ ከቻሉም ለመግደል ከ20 ጊዜ በላይ ሙከራ አድርገዋል። የፈረንሳይ ተከፋይ የሆኑ የነሱ ታዛዥ ናቸው። ኮት ዲቯርም ቀለብ ትሰፍርላቸዋለች። የሚኖሩትም በግዞት በተሰደዱባት ቶጎ ነው። እኚህ ሰው በተለያዩ ስልቶች ተጠቅመው ከ20 ጊዜ በላይ ቆራጡን መሪ ኢብራሂም ትራኦሬን ለመግደል ቢያሴሩም እስካሁን ሐሳባቸው አልሰመረም። ፈረንሳይም ተስፋ ሳይቆርጡ ረብጣ ቢሊዮን ፍራንኮችን በኮት ዲቯር በኩል ይልኩላቸዋል። እሳቸውም ፈረንሳይን ውጥን ለማሟላትና ትራኦሬን ለመግደል አንዴ በቅጥር ነፍሰ ገዳይ ሌላ ጊዜ ደግሞ የግል ጠባቂዎቹን በመደለል ላይታች ባዝነዋል። በመጨረሻ ግን ከዚህ በላይ መታገስ አልችልም ያለችው ቶጎ በቁጥጥር ስር አውላቸዋለች። ሊበታትኗት ደጋግመው ለጣሯት ለቡርኪና ፋሶም አሳልፋ ሰጥታቸዋለች። እኚህ ሰው የቡርኪና ፋሶ የቀድሞ መሪና የትራኦሬም የቅርብ ወዳጁ ነበሩ። ዳሩ ምን ያረጋል? An assassination plot targeting Burkina Faso's leader Ibrahim Traoré is now unraveling beyond its borders. The former president accused of being the mastermind of the attack has been arrested and extradited from Togo. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን የኢብራሂም ትራኦሬ ወዳጅ ሆነው ሳለ እሱን ለመግደል ከ20 ጊዜ በላይ ስለሞከሩትና ፈረንሳይ ረብጣ ቢሊዮን ፍራንኮች ስለሚከፈላቸው ሰው እናወጋችኋለን። በ3 ዓመት ውስጥ የተሞከሩት የመፈንቅለ መንግስት ሙከራዎችና መሪውን ለመግደል የተቃጡ የከሸፉ የግድያ ሙከራዎች በርካታ ከመሆናቸው የተነሳ ለማመን የሚቸግር ነው። ምዕራባዊ ሚዲያዎችም የግድያ ሙከራዎቹን የህዝብ ልብ ለማራራት የሚደረግ የፖለቲካ ቁማር እንጂ ተጨባጭ አይደለም፣ ይልቅ ወታደራዊው መንግስት በስልጣን ለመቆየት ያለውን ጥማት ለማሳካት ነው በማለት ኢብራሂም ትራኦሬ ላይ በተደጋጋሚ ከ23 ጊዜ በላይ ሲሞከሩ የነበሩ የግድያ ሙከራዎችንና ሀገርን የማፈራረስ ጥረቶችን ሲያጣጥሉ ቆይተዋል። ፍላጎታቸው ህዝቡን ከሱ ማቃቃርና የሱ ከስልጣን መወገድ ነውና። በቡርኪና ፋሶ መንግስት በኩል ደግሞ ዘርፈ ብዙ የሆኑ ሴራዎችን እያከሸፉ የጀመሩትን የለውጥ ጉዞ ከመቀጠል ባለፈ ጉዳዩን ይህ ነው ብለው ይፋ ለማድረግም እምብዛም ትኩረት አልሰጡም ነበር። በያዝነው የፈረንጆቹ 2026 መጀመሪያ ላይ ግን የቡርኪና ፋሶ ብሔራዊ ቴሌቪዥን ሌላ አዲስ መረጃ ይዞ ብቅ አለ። በወቅቱ በምስለ መስኮቱ የታዩት የቡርኪና ፋሶ መንግስት ቃል አቀባይ ጋዜጠኞች በተገኙበት ሁሉንም ይፋ አውጥተዋል። ቃል አቀባዩ በመግለጫቸው የሚከተለውን ነበር የተናገሩት። On January 3rd, 2026, a plan was in place to destabilize the country. This was to be carried out through a series of assassinations, beginning with the neutralization of Comrade Captain Ibrahim Traoré. ያሳለፍነው ጥር 3 ቀን ሊፈጸም የታቀደ የሀገር ማፍረስ እንቅስቃሴ ነበር። ይህ የሀገር ማፈራረስ እቅድን የሚፈጽሙና 3 ዋና ዋና ተግባራትን የሚያከናውኑ የሽብር ቡድኖችን እንዲሰማሩ የተደረገ ሲሆን የመጀመሪያው ተግባር ስልጣን ላይ ያለውን መሪ መንግስት መግደል ነው። ሁለተኛው ለአመራሩ ታማኝ የተባሉ ከፍተኛ ወታደራዊ መኮንኖችን መግደልና የተቀሩትን በማሰር የኃይል ወይም የአመራር ክፍተት መፍጠር ሲሆን ሶስተኛው የሽብር ቡድን ደግሞ በሀገሪቱ አየር ኃይል ዋነኛውን የድሮን እዝ ጣቢያ ማሽመድመድና ድሮኖቹን መደምሰስ የሚሉትን ተግባራት ያካተተ ነው። ቃል አቀባዩ አክለውም እነዚህ የሽብር ኃይሎች በእንቅስቃሴ ላይ ያሉ በቡርኪናቤ የደህንነትና የጸጥታ ኃይሎች ተደርሶባቸው ለሽብር ሊጠቀሙባቸው ካሰቧቸው መሳሪያዎችና በመቶ ሺዎች ከሚቆጠሩ ዶላሮች እንዲሁም የሽብር ተግባሩን ጭብጦች ከያዙ የኤሌክትሮኒክስ መልእክቶችና መረጃዎች ጋር እጅ ከፍንጅ ተይዘዋል። ባገኘናቸው የማያወላዱ መረጃዎች መሰረትም የሽብር ቡድኑን በማደራጀት ሀገር የማፍረስ ተግባሩን በፊት አውራሪነት የሚመራው ፖሌነሪ ደሚባ የተባለውና ሀገር ከድቶ ወደ ጎረቤት ሀገር ቶጎ በመሸሽ
በቶጎ እየኖረ ያለ ግለሰብ ሲሆን ለዚህ ሀገር የማፍረስ ተግባር የሚያውለው ገንዘብም በአብዛኛው በኮት ዲቯር በኩል እንደሚደርሰው አረጋግጠናል። አሁን ዋነኛውን ተዋናይ ነገርናችሁ እንጂ መርመራችን ግን እንደቀጠለ ነው። ሌሎችም እጃቸው ያሉበት በርካቶች አሉ በማለት ቃል አቀባዩ ገልጸዋል። በወቅቱ ቡርኪና ፋሶ በጽናት ትለፈው እንጂ ትራኦሬ ወደ ስልጣን ከመጣ ከመስከረም 2022 ጀምሮ እስካሁን ድረስ በርካታ የጂሃዲስቶች ጥቃትና የመንግስት ግልበጣዎች የተሞከሩባት ሀገር ናት። ከነዚህ ውስጥ መንግስት ዕውቅና የሰጣቸው ብቻ ከ18 እስከ 22 ይደርሳሉ በማለት የሚያስረዱ ሲሆን ለምዕራባውያን ሴራም ሆነ ተጽዕኖ ሙሉ በሙሉ ዝግ የሆነችው ቡርኪና ፋሶን ከማፈራረሱ ጀርባ ሁልጊዜም ሲጠቀሱ የሚደመጡት ፖል ሄነሪ ደሚባና የገንዘብ ምንጫቸው የሆነችው ኮት ዲቯር ናት። የጥር 3ቱ የቡርኪና መግለጫ እንደሚጠቁመውም አዲሱ ዓመት ለደሚባና ለሌሎች መርህ አልባ የቡርኪና ፋሶ ጠላቶች መልካም ዓመት አይመስልም። አሁን ላይ የደሚባ ፀሐይም እየጠለቀች ይመስላል። ለመሆኑ ግን ደሚባ ማን ነው? ሀገር ወደ ማፍረስስ በምን ምክንያት ገባ? በማንስ ይደገፋል? የሚለውንና መጨረሻ ላይ የገጠመውን ዕጣ ፈንታ እንደሚከተለው እንቃኛለን። ፖል ደሚባ በፖለቲካ አመለካከት ልዩነት ከቡርኪና ፋሶ መንግስት በተቃራኒው የቆመና ቀላል ግምት የማይሰጠው ሰው ነው። ደሚባ ከ2022 በፊት በቡርኪና ፋሶ መከላከያ ከፍተኛ ስልጣን የነበረው ሉቴናንት ኮሎኔል የነበረ ሲሆን ለትራኦሬም አዛዡ ነበር። በወቅቱ በፈረንሳይ ይዘወር የነበረው የቡርኪና ፋሶ የአገር ውስጥም ሆነ የውጭ ፖሊሲ ህዝቡን በችግርና በሰቆቃ እንዲቆይ ከማድረጉ በተጨማሪ የቡርኪና ፋሶ የመከላከያ ሰራዊትን በሰው ኃይልም በብቃትም እንዲሁም በትጥቅም ደካማ እንዲሆን በማድረጉ ሰራዊቱ የሽብር ቡድኖችን እንኳን ለመመከት አቅም አጥቶ ነበር። የሀገሪቷን ከ80 በመቶ በላይ መሠረተ ልማቶችና የአገልግሎት ተቋማትም በሽብር ቡድኑ ሲወድሙ ሰራዊቱ ከመመልከት በዘለለ ምንም ማድረግ የመቻል አቅም አለመኖሩ መራር ሐቅ ነበር። ይሄ ሆን ተብሎ የተደረገ ሰራዊቱን የማዳከም ተግባር እንዲስተካከል በሰራዊቱ መሃል ተደጋጋሚ ውይይቶች ከተደረጉ በኋላ ጉዳዩን በወቅቱ ለነበረው የቡርኪና ፋሶ ሲቪል መንግስት እንዲያቀርቡ ከተወከሉት የሰራዊቱ አባላት መካከል የለውጡ ኮሚቴ አመራር የነበሩት ደሚባና ትራኦሬ ይገኙበታል። ምንም እንኳን በወቅቱ የነበረው የቡርኪና ፋሶ መሪ የቡርኪና ዜጋ የነበረ ቢሆንም ዋነኛ ትኩረቱ ግን የፈረንሳይንና የሌሎች ምዕራባውያን አካላትን ጥቅም ማስከበርና የእነሱ ፍላጎት ላይ ብቻ ማተኮር በመሆኑ የሰራዊቱን ጥያቄ ከቁም ነገር ባለመቁጠሩ በአሸባሪዎች ምክንያት የሚደርሰው የህዝቡ ስቃይ እንዲቀጥል አድርጓል። ይህን ተከትሎም ደሚባና ትራኦሬ የሚገኙበት የሰራዊቱ ቡድን በህቡ ረዘም ያለ ጊዜ በመምከር ስልጣን ላይ ያለው መንግስት እንዲወገድ ወሰነ። በወቅቱ ሰራዊቱ አንድን የመንግስት መዋቅር መቀየር ወይም አንድን መሪ ከስልጣን ማንሳት ብቻውን ለቡርኪና ፋሶ መፍትሄ እንደማይሆንና በራሱ ብቻውን ግብ እንዳልሆነ በመገንዘብ የመንግስት ለውጥ ከተደረገ በኋላ የሚተካው ኃይል ሊተገብር የሚገባቸውን እያንዳንዱን ተግባራት ከጊዜ ሰሌዳ ጋር በዝርዝር አስቀምጦ ነበር። ሰራዊቱን ያኮላሸውንና አንገቱን ያስደፋውን የሽብር ቡድንም ጠንከር ያለ ቅጣት እንዲደርስበት ማድረግም ቅድሚያ ይሰጠዋል ተብሎ የተወሰነ ጉዳይ ነበር። ሰራዊቱ በወቅቱ የነበረውን መንግስት ከመቀየር ባሻገር ሊተገበሩ የሚገቡ ያላቸውን ጉዳዮች ዘርዝሮ ስምምነት ላይ ከተደረሰ በኋላ ሰራዊቱ ፈጣንና ቀልጣፋ እርምጃ በመውሰድ ራሽማን ክርስቲያን ካቦሬ የተባለውን የወቅቱን መሪ በቁጥጥር ስር በማዋል በምትኩ ደሚባን የቡርኪና ፋሶ ጊዜያዊ መንግስት ባላደራ መሪ አድርጎ ወደ ስልጣን አመጣም። በወቅቱ ዜናውን አመሻሽ ላይ የሰማው የቡርኪና ፋሶ ህዝብም በጨለማ ወደ አደባባይ በመውጣት ድጋፉን በከፍተኛ ስሜት ገልጾ ነበር። ይህ ወቅት በማሊና በኒጀርም በተመሳሳይ መልኩ መንግስት የተቀየረበት ወቅት ነበር።
ደሚባ የስልጣን መንበሩን ከተቆጣጠረ በኋላ ለተወሰኑ ወራት ሰራዊቱ በተስማማበት ዕቅድ መሰረት ሲሰራ ቆየ። ትራኦሬና ሌሎች አባላትም ወደ የምድብ ቀጠናቸው ተመለሱ። ብቻውን ያለ ታዛቢ የቀረው ደሚባም ከጊዜ ወደ ጊዜ መዘናጋት ጀመረ። ሰራዊቱ ለህዝቡ የገባውን ቃል ችላ ማለት ጀመረ። ወሳኝ እርምጃ ያስፈልጓል የተባለው የሽብርተኞች ጉዳይም በደሚባ የቅንጦት ሕይወት ተቀየረ። በዚህ ጊዜ እነ ትራኦሬ ለመምከርና ለማስመከር ሞክረው ነበር። ትራኦሬም በወቅቱ ሰውየው ወታደር መሆኑን እየረሳ መጥቶ የሲቪል ቅንጦት አማረው ብሎ ተናግሮ ነበር። ከዛም ትራኦሬና ሌሎች ጓደኞቹ ሆነው ከ8 ወር የስልጣን ቆይታ በኋላ ደሚባን ከስልጣን አስወገዱ። መስከረም 2022ም የተከዳውን ህዝብ ለመካስ ቃል በመግባት ኢብራሂም ትራኦሬ ወደ ስልጣን መጣ። I swear before the people of Burkina Faso and on my honor to preserve, respect, uphold and defend the constitution, the Charter of Transition and the laws, to make every effort to guarantee justice to all inhabitants of Burkina Faso. ደሚባ በበኩሉ ወደ ቶጎ በመኮብለል ኑሮውን በቶጎ አደረገም። ደሚባ በቶጎ ጥገኝነትን ካገኘ በኋላም ለተወሰኑ ጊዜያት ድምፁን አጥፍቶ ይቆይ እንጂ ቀን ጠብቆ ወደ ሴራ እንቅስቃሴ እንደሚገባ ለነ ትራኦሬ ግልጽ ነበር። ትራኦሬ ወደ ስልጣን ከመጣ በኋላ በተደጋጋሚ ሲናገር የነበረውም ከውስጥም ሆነ ከውጪ ለውጡን ለማደናቀፍ የሚፈልጉ ኃይሎች ጠልፈው እንዳይጥሉን ለሰከንድም መዘናጋት የለብንም፣ የምንወስደው እርምጃም የልበ ሙሉ እርምጃ መሆን አለበት። አንድ ነገር ላይ ቁርጠኛ ሆነን እርምጃ ስንወስድ ደግሞ ዳግመኛ እንዳይከሰት አድርገን መሆን አለበት። ከኛ ውስጥ ሞተው ለጠላት አገልጋይ የሆኑ የባርነት ዘር የተጠናወታቸው ኃይሎችም አሉ። ዝም ስላሉ ያረፉ እንዳይመስላችሁ። እነሱ የጊዜ ቦምብ ናቸውና ዘውትር በተጠንቀቅ መቆም አለብን እያለ አጋሮቹን ያሳስብ ነበር። ቶጎ ለምዕራብ አፍሪካም ሆነ ለሳህል ኮንፌዴሬሽን ስትራቴጂካዊ ወዳጅ በመሆኗና በተለይ ለሶስቱ ሀገራት የቅርብ ጎረቤት እንደመሆኗ የቀድሞውን መሪ ኮሎኔል ደሚባን በጥገኝነት ብትቀበልም መስተንግዶዋ ግን ወደ ግጭት የሚያስገባ እንዲሆን ፍላጎት የላትም። ይሁን እንጂ ኮሎኔል ደሚባ ከጥቂት የጥሞና ጊዜ በኋላ ቡርኪና ፋሶ በተቀላጠፈ ለውጥና በልማት ውስጥ በነበረችባቸው ወራቶች ላይ ቀድሞ የነበረውን ተሰሚነትና ስልጣኑን በመጠቀም ለውጡን የሚፈልገውን መስዋዕትነት የመክፈል ፍላጎት የሌላቸውን የመከላከያ መኮንኖችንና ተገቢ ባልሆነ ጥቅም የቀረባቸውን የሲቪል ሰራተኞችን እንዲሁም ነጋዴዎችን በሚስጥር እየመለመለ እኩይ ለሆነ የነውጥ ተግባር ማዘጋጀትና ማደራጀት ጀመረም። ሰውየው ለዚህ ተግባሩ ሥራ ማስፈጸሚያና ባንዳዎችን መደለያ የሚሆነውን ገንዘብም ከፈረንሳይ መንግሥት በኮት ዲቯር በኩል እንደሚያገኝና ለሽብር ተግባር እየተዘጋጀ እንደሆነ ደርሼበታለሁ ያለው የቡርኪና ፋሶ መንግሥት ለቶጎ አቤቱታውን ቢያሰማም የቶጎ መንግሥት ግን ተጨባጭ መረጃ የለኝም በማለት ሰውየውን ለማሰርም ሆነ ለቡርኪና ፋሶ አሳልፎ ለመስጠት እንደሚቸገር ሲገልጽ ቆይቷል። ይህ በእንዲህ እንዳለ ደሚባ በቡርኪና ፋሶ ያሉ የቀድሞ የሰራዊቱ ጓደኞቹንም ሆነ እንደሱ ፈርጥጠው ሄደው በሌላ ሀገር የሚኖሩ የቡርኪና ፋሶ ዜጎችን ብሎም የቀድሞ የቀኝ ገዢ ሀገራትና የቀኝ ግዛቱ ወዳጆች ጋር በመገናኘት እንዲሁም መልእክት በመላላክ የቡርኪና ፋሶን መንግሥት መዋቅር በመናድ ወደ ስልጣን የሚመለስበትን መንገድ በመጥረግ ላይ ተጠምዶ ነበር። እርግጥ ነው ኮሎኔል ደሚባ ከነበረው ወታደራዊ ስልጠናና ብቃት አንጻር የቶጎ መንግሥት ሊጠረጥር በማይችልበት መልኩ የሴራ ተግባራቱን የማከናወን ብቃት ስለነበረው ቶጎ መረጃና ማስረጃ አላገኘውም ብላ ብትከራከር ብዙም አይገርምም። ይሁንና ሰውየው መጀመሪያ ፈጸመ ከተባለው ትራኦሬን የመግደል ሙከራ በኋላ የቀረበውን ክስ ተከትሎ በጉዳዩ እጁ አለባት የተባለችው ኮት ዲቯርን ጨምሮ የቶጎ መንግስትን በየሶሻል ሚዲያው ማብጠልጠል ከጀመረ በኋላ ነገሮች መጥራት ጀመሩ። ቶጎም ከነበራት ሚዛናዊ የዲፕሎማሲ መርህ አንጻር ነገሩን በቅርብ
ነገር ግን በሚስጥር መከታተል በመጀመር የሰውየውን መግቢያና መውጫ እንዲሁም ድርጊቶቹን ስትከታተል በመቆየት የማያወላዳ መረጃና ማስረጃ እስክታገኝ መቆየቷን አንዳንድ ተንታኞች ይናገራሉ። እንደነዚህ ተንታኞች ከሆነ በ2025 ወርሃ ሰኔ አካባቢ የትራኦሬ የግል ጠባቂዎችን ጨምሮ በርካታ የተከበሩ የአገሪቱ ባለሀብቶችን ያካተተ የሽብር ተግባር እውን ከመሆኑ በፊት በርካታ $10,000 በቅድሚያ የተከፈላቸውና ተልኳቸውን የሚፈጽሙበት መሳሪያዎችን የተረከቡ የትራኦሬ የግል ጠባቂዎች ባወጡት ከባድ ሚስጥር ምክንያት ሙከራው ከከሸፈ በኋላ የቶጎ መንግስት መረጃዎች ሁሉ ወደ ደሚባ እንደሚያበራ እርግጠኛ የሆነበት ወቅት ነው በማለት ይናገራሉ። ቡርኪናን ከማናጋቱ ተግባርና ትራኦሬን ለመግደል ተደርጎ በነበሩት ሙከራዎች ወቅት ያላግባብ ሕይወታቸው ያለፈ በርካታ ንጹሃን የቡርኪና ዜጎች ከመኖራቸው አንጻር የሞራል ጥፋተኝነት የተሰማው የቶጎ መንግስትም ደሚባን በተመለከተ አንዳች ተገቢ ያልሆነ እንቅስቃሴን በትጋት አድፍጦ መጠበቅ ጀመረም። ደሚባ በበኩሉ ቀድሞ የነበረውን ስልጣንና ትውውቆችን በመጠቀም በለውጡ ተገፋን ያሉ መኮንኖችን መልምሎ ሲያበቃ በቶጎና በቡርኪና ፋሶ መካከል እየተመላለሰ የሽብር ድርጊቶችን ሲያስተባብርና ሲመራ ቆይቷል። ከዛም የቶጎ መንግስት ለመጨረሻ ጊዜ በጥር ወር ከከሸፈው ሙከራ በፊት በተከሰተ የግድያ ሙከራ ላይ የተሳተፉ የሽብር አባላትና ከፍተኛ የጦር መኮንኖችን በቀጥታ የቴሌቪዥን ስርጭት ቃላቸውን እንዲሰጡ ባደረገበት ወቅት የደሚባ ስም ከሽብር ድርጊት ጋር እየተያያዘ በመነሳቱ የቡርኪና ፋሶ መንግስት ሰውየው ተላልፎ እንዲሰጠው ጠየቀ። የቶጎ መንግስትም ጥር 3 ቀን 2026 ላይ የግድያውና የሀገር ማፍረስ ሙከራው ከከሸፈ በኋላ የቶጎ መንግስት ፈጣን በሆነ እንቅስቃሴ ሰውየውን ወደ ቡርኪና ፋሶም ሆነ ወደ ሌላ ሀገር ሳያመልጥ ይዞ እስር ቤት አስገብቶታል። እስከ ተወሰነ ጊዜ ድረስም ለቡርኪና ፋሶ ሳያስተላልፈው ቆይቷል። ከዛም በጃንዋሪ 19 ደሚባን ለቡርኪና ፋሶ መንግስት አሳልፎ መስጠቱን የቶጎ መንግስት የተናገረ ሲሆን ሂደቱ የዘገየበት ምክንያትንም ሲያብራራ የቶጎ መንግስት ከቡርኪና ፋሶ መንግስት ጋር ኮሎኔሉ ሰብአዊ ክብሩን የጠበቀ አያያዝ የሚደረግለት መሆኑንና የሞት ቅጣት እንደማይተላለፍበት የመተማመኛ ቃል እስክናገኝ ነው የቆየነው ያለ ሲሆን የቡርኪና ፋሶ መንግስትም በእርግጥም ሰውየውን መረከቡን ገልጾ በሌላ በተባለው ጉዳይ ላይ ግን ዝምታን መርጧል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።